ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ ክብርት ወይዘሮ ፋንቱ ተስፋዬ የአማራ ክልል ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ የተከበራችሁ የአማራ ክልል ከፍተኛ አመራሮች፣ የዞን አስተዳዳሪዎች፣ የከተማ አስተዳደር ከንቲባዎች እንደየማረጋችሁ፣ ክቡር ከንቲባ ዱባለ የውቢቷ ወልዲያ ከተማ ከንቲባ፣ ክቡራትና ክቡራን የወልዲያ ከተማ አስተዳደር የሰሜን ወሎ ዞን በየደረጃው ያላችሁ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የወልዲያ ከተማ ነዋሪዎች፣ በዚህ የልማት ስራዎች የምረቃ መርሃ ግብር ላይ የተገኛችሁ፣ ጥሪ የተደረገላችሁ እንግዶች፣ ልማቱን የደገፋችሁ በሙሉ ክቡራትና ክቡራን፣ በቅድሚያ ወልዲያ ከተማ ባየሁት ነገር ሁሉ ወልዲያን በችግር ጊዜም በጥሩ ጊዜም አይቻታለሁና ባየሁት ነገር እጅግ በጣም የተደሰትኩ መሆኔን ለመግለጽ እፈልጋለሁ። የታላቁ ራስ አሊ ከተማ የእጆች ስልጣኔ መገኛ፣ የአራቱ አውራ መንገዶች መገናኛ፣ ጥቁር ውሃ አለ ውሃ የሚገማሸሩባት፣ በቀድሞ ጊዜ የዝሆኖች መናኸሪያ ዝሆን ማደን የሚፈልጉ ሰዎች የሚመጡባት የነበረች ከተማ፣ የሰሜን ምስራቅ ኢትዮጵያ የንግድ ማዕከል በሆነችው በጥንቷ ገነቴ በአሁኗ ወልዲያ ከተማ እንኳን በእንደዚህ አይነት ሁኔታ ለመገናኘት አበቃችሁ ማለት ፈልጋለሁ። የተገናኘነው ደግሞ ከእለታት አንድ ቀን አይደለም። ኢትዮጵያውያን ታላቅ መልእክት ለዓለም ባስተላለፉበት ወቅት ላይ ነው። ጽንፈኝነትን አንፈልግም፣ ጎጠኝነትን አንሸከምም፣ ከፋፋይነትን አንቀበልም፣ ጽኑና ጠንካራ መንግስት እንፈልጋለን፣ ሰላምና ዲሞክራሲን እንደግፋለን፣ ምን መስራትና እንዴት መስራት እንዳለብን ማንም አይነግረንም ብለው በምርጫ መልእክታቸውን ባስተላለፉበት ወቅት ነው የተገናኘ ነው። እንኳን ደስ አላችሁ፣ ደስ አለን። ከሌሊት እስከ ሌሊት ፈተናና ችግር ሳይበግራቸው፣ የማንንም የሽሮ ድንፋታ ሳይሰሙ፣ የማንንም የገደል ውስጥ ጩኸት ከቁብ ሳይቆጥሩ ኢትዮጵያውያን አንድ ሆነው ታሪክ ሰርተዋል። የወልዲያ ሕዝብም የዚህ ታሪክ አካል በመሆናችሁ እንኳን ደስ አላችሁ፣ ደስ አለን። በድጋሚ ኢትዮጵያ ወደፊት በመሄድ ላይ ትገኛለች። መንገዷ መደመር፣ ግቧም ብልጽግና ነው። የምንሰራቸው ስራዎች ሁሉ በዚህ መርህ የተመሰረቱ ናቸው። ትግላችን ከሰዎች ጋር አይደለም። ትግላችን ከሆኑ አካባቢ ሽፍቶች ጋርም አይደለም። ትግላችን መንገዳቸውን ክፍፍል፣ ግባቸውን ድህነት ካደረጉ ኃይሎች ጋር ነው። ይህንን መንገድ ላለፉት 50ና 60 ዓመታት ሞክረው አልሳካ ካላቸው ቆሞ ቀሮች ጋር ነው ትግላችን። ክቡራትና ክቡራን፣ በመኪና እየሄድ በዛፎች አጠገብ ስናልፍ የምናየው ነገር አለ። ሁላችንም ልብ ብለነው ከሆነ መኪናው የቆመ ዛፉ ግን በፍጥነት የሚሮጥ ይመስለናል። ነገር ግን እውነቱ እንደዚያ አይደለም። መኪናው ወደፊት እየሄደ ዛፉ ግን ባለበት ቆሞ እየቀረ መሆኑን እንገነዘባለን። ዛሬም የገጠመን እንዲህ ያለው ነገር ነው። ቆመው የቀሩና ወደ ኋላ የተውናቸው አካላት እነርሱ እየሄዱ ይመስላቸዋል። እኛ በፍጥነት ስናልፋቸው በፍጥነት የተጓዙ ይመስላቸዋል። እነርሱ ብቻ አይደሉም። አንዳንድ የዋሃንም መኪናው ሳይሆን ዛፉ እየሄደ ነው ብለው ያምናሉ። ዛሬ የመረቅናቸው የልማት ፕሮጀክቶች ወደፊት እየገሰገስን መሄዳችንን ብቻ የሚያሳዩ አይደሉም። ማንም ሊያስቀረን እንደማይችል የሚያሳዩም ሕያው ምስክሮች ጭምር ናቸው። ዛሬ እኮ እኛ የምናውቃትና በየጫካው ያሉት የሚያውቋት ኢትዮጵያ ተለያይታለች። የኮሪደር ልማት፣ የሌማት ትሩፋት፣ ጽዱና አረንጓዴ ኢትዮጵያ፣ የገበታ ፕሮጀክቶች፣ የስንዴ አብዮት፣ አረንጓዴ አሻራ፣ ትምህርት ለትውልድ፣ እነዚያ ወገኖች ጫካ ያሉት አያውቋቸውም። ኢትዮጵያ እኮ በሰራናቸው ሪፎርሞችና ኢኒሼቲቮች በእጅጉ
ተቀይራለች። ወደ ኢትዮጵያ የመጡ ሁሉ ይሄን እየመሰከሩ ናቸው። በኩሬ ውስጥ ያለች እንቁራሪት ውሃው ሰማይ ይመስላታል እንደሚባለው በጫካና ጉድጓድ ውስጥ ያለ ሰው እነዚህን የኢትዮጵያ ለውጦች ለማየት አልታደለም። ወልዲያ እንኳን በስንቱ ተቀየረች፣ ስንት ታሪክ ሰራች። እዚህ ልማት ውስጥ እጃችሁን ያሳረፋችሁ ሁሉ ከክቡር ከንቲባው ጨምሮ ደግሜ ደጋግሜ እንኳን ደስ አላችሁ ማለት እፈልጋለሁ። ክቡራትና ክቡራን፣ የኮሪደር ልማት የውበት ጉዳይ ብቻ አይደለም። ኢትዮጵያን የማዘመንና የማህበረሰብን የኑሮ ደረጃ ከፍ የማድረግ ጉዳይ ነው። ከተሞቻችን የከተማ ደረጃዎችን ማሟላት ይገባቸዋል። ፉክክራቸው ከኢትዮጵያ ከተሞች ጋር ብቻ አይደለም፣ ከምስራቅ አፍሪካ፣ ከአፍሪካና ከዓለም ከተሞች ጋር መሆን አለበት። ለዚህ ደግሞ ጥራት፣ ጽዳትና ውበት ያስፈልጋቸዋል። በአንድ በኩል የመሰረተ ልማትን ደረጃ ከፍ ያደርጋሉ፣ በሌላ በኩል ደግሞ አካባቢያዊ ስራን ይፈጥራሉ። ከዚሁ ጎን ለጎን የመንግስት አገልግሎት አሰጣጥን ለማዘመንና ቢሮክራሲን ለማሳለጥ የመሶብ የአንድ ማዕከል አገልግሎት በመላ ሀገሪቱ እየተስፋፋ ነው። ህዝብ አገልግሎትን በፍጥነት በጥራትና በንጽህና ማግኘት አለበት። እንደ መሶብ ያሉ አዳዲስ አሰራሮች ህዝብ በአገልግሎት ላይ ያጋጠመውን ፈተና ለመፍታት የመጡ አሰራሮች ናቸው። ህዝቡ ሊጠብቃቸው፣ ሊከታተላቸውና እንዲስፋፉ ሊያደርጋቸው ይገባል። እነዚህ የመሶብ የአንድ ማዕከል አገልግሎቶች አሁን ካሉበት ህንፃ ውስጥም ወጥተው እያንዳንዱ ሰው በሞባይሉ አገልግሎት የሚያገኝበት ደረጃ ላይ ማድረስ አለብን ብለን እየሰራን ነው። የሀገር እድገት ቁሳዊና ህሊናዊ ብልጽግና ይፈልጋል። ትውልድን በሰብአዊ መገንባት ሀገርን የሚገነባ ትውልድ ለመፍጠር ወሳኝ ነው። አብያተ መጻሕፍት የዚሁ አካል ናቸው። ትውልዳችን ከቀልድ ወደ ቁም ነገር፣ ከአጫጭር የኢንተርኔት መረጃዎች ወደ ጥልቅ ትንታኔዎች፣ ከእለት መረጃዎች ወደ ተጠራቀሙ እውቀቶች መዘዋወር አለበት። የማያነብ የማያሰላስልና የማይፈጥር ትውልድ ሀገር ሊረከብ ሊገነባም አይችልም። ለዚህ ነው በወልዲያ ከተማ የህዝብ ቤተ መጻሕፍት፣ የዲጂታል ቤተ መጻሕፍትና የሳይንስ ካፌዎች የተገነቡት። በሳይንስ ካፌዎች ዛሬ ያየናቸው ወጣቶች ከ5ኛ ክፍል እስከ 7ኛ ክፍል ቢሆኑም የሚዋሩት ወሬ ግን ስለ አርቲፊሻል ኢንተሊጀንስ፣ ስለ ድሮን ቴክኖሎጂና ስለ ሌሎች ቴክኖሎጂዎች ነው። በጣም አስገራሚ ነገር ነውና ያየነው። እንኳን በድጋሜ ደስ አላችሁ ማለት እፈልጋለሁ። መጪው ትውልድ እንደኛ አይደለም። ፈጥኖ የሚማር፣ ፈጥኖ የሚያሰላስል፣ ፈጥኖ አገሩን የሚገነባ ትውልድ ለመሆኑ እነዚህ ትናንሽ ወጣቶች ተማሪዎች ምስክር ናቸው። የመደመር መንግስት ኢንተርፕረነር መንግስት ነው። ሀብትን መፍጠር፣ ሀብትን ማስተዳደርና ሀብትን ለሀገር ብልጽግና መዋል መገለጫው ነው። ይህ እንዲሆን ደግሞ የንግድና የኢንዱስትሪ ማዕከላትን እየገነባን እንገኛለን። የኢንዱስትሪ ማዕከላት ምርትን በጥራት እና በብዛት ያቀርባሉ። የንግድ ማዕከላት ደግሞ ምርት ወደ ሸቀጥነት ተቀይሮ ሀብት እንዲፈጠር ያሳልጣሉ። የወልዲያ የገበያ ሱቆችና የገበያ ማዕከላት በዚሁ ዓላማ የተገነቡ ናቸው። እነዚህ ሱቆች ዛሬ ስናያቸው ዝም ብለው ሱቅ ብቻ እና ለከተማ ውበትነት ብቻ የምንጠቀምባቸው ይመስላሉ። ነገር ግን በእያንዳንዱ ሱቅ ቢያንስ ከ4 በላይ ቤተሰብ የሚተዳደርባቸው ይሆናሉ ነገ። ከዚህም ባለፈ ስራ ዕድል መፍጠር ብቻ ሳይሆን የከተማውን ገቢ የሚያንቀሳቅሱ፣ ንግድን የሚያሳልጡ፣ ታክስ የሚከፍሉ ይሆናሉ። ስለዚህ በኢኮኖሚ ብልጽግናም የሚያረጋግጡ መሆናቸው መረዳት ይቻላል። እነዚህ ሱቆች ዛሬ ትናንሽ የሚያማምሩ የመንገድ ዳር ሱቆች ብቻ ይመስሉናል። ነገ ስራ ሲሰራባቸው የስንት ቤተሰብ ህይወት እንደሚቀይሩ፣ ስንት ንግድ እንደሚያንቀሳቅሱ ማወቅ ይቻላል። በምግብ ራስን ለመቻል የያዝነው መርሃ ግብር የምግብ ተደራሽነትን ብቻ ሳይሆን የምግብ ጥራትንም ማዕከል ያደረገ ነው። በማዕዳችን የሚቀርበው ምግብ ብዛቱን ብቻ ሳይሆን ለጤና ያለውን አስፈላጊነትም ከግምት ውስጥ ያስገባል። ይህንንም ለማግኘት በሰፋፊ እርሻዎች ከምናመርተው ምርት ባልተናነሰ በተገኙ አማራጭ ቦታዎች ሁሉ ለማዕድ የሚሆኑ ምግቦችን ማህበረሰቡ ማምረት ይገባዋል። የሌማት ትሩፋት ዓላማውም
ይሄው ነው። በዶሮ፣ በእንቁላል፣ በንብ፣ በወተት ያመጣናቸው ለውጦች ለዚህ ትልቅ ምስክር ናቸው። ክቡራትና ክቡራን፣ ኢትዮጵያ በለውጥ ጎዳና ላይ ናት። ዕዳዎቿን እያራገፈች ተስፋዎቿን እየጨበጠች በመጓዝ ላይ ትገኛለች። ሺህ የኢትዮጵያ ጠላቶች ቢሰበሰቡ የኢትዮጵያን ጉዞ ለአፍታም አያስቆሙትም። በክንዳችን ማረሻ በትከሻችን ጠመንጃ ይዘን የኢትዮጵያን ብልጽግናውን እናደርገዋለን። ለዚህ ደግሞ ወልዲያ ትልቅ ምስክር ናት። ከግራም ከቀኝም ከውስጥም ከውጭም ወልዲያን የከበባትን ጠላት ስለምናውቀው፣ ለዚህ ደግሞ መንግስት፣ ባለሀብቶችና ህዝብ በጋራ መስራት እና መሰለፍ አለበት። ሀገር በሁላችንም የጋራ ጥረት ነው የምትለማው። በወልዲያ ከተማ የጀመርናቸው የልማት ስራዎች የበለጠ ማስፋፋትና ማብዛት ይጠበቅብናል። ወደ ገጠር ማስገባትም አለብን። ይህንን ማንም ሊያደናቅፍ አይችልም። ለዚህ ደግሞ የወልዲያ ህዝብ ጥንትም ያውቅበታል፣ ዛሬም በዚያው አቋሙ ጸንቷል። ለዚህም ነው ልሂድ በወልዲያ በአዋጅ መንገሪያው ሰው ጠራኝ መሰለኝ አቤት ልበለው ብለው ክቡር ፕሬዚዳንት የጀመሩትን ልጨርሰው ብዬ ነው። በሰላም ከጠራኝ ይከፈታል ጠጁ፣ በጠብም ከመጣ ይወድቃል ከደጁ ይባላል። በድጋሜ በእንደዚህ አይነት ሁኔታ በመገናኘታችን ወልዲያን እንዲህ እየተቀየረች መሆኑን በማየታችን እና ወልዲያን ለመደገፍ ደግሞ ያለንን ውስጣዊ መነሳሳት ትልቅ ሀሳብ ጭሮብናልና ሁላችሁንም የዚህ ተካፋይ የሆናችሁትን ሁሉ በራሴና በኢፌዴሪ መንግስት ስም ማመስገን እፈልጋለሁ። አመሰግናለሁ።